ተመራቂው ወጣት ለራሱ ምርቃት የተገዛው በሬ ወቅቶት ህይወቱ ማለፉ ተሰምቷል። በቅርቡ ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ዘርፍ በታላቅ ስኬት ተመርቆ ለነገው ህይወቱ ትልቅ ተስፋን ሰንቆ የነበረው ወንድማችን ፍስሐ አስማማው እጅግ ልብ በሚሰብር አደጋ ከዚህ ዓለም በሞት መለየቱ እጅግ በርካቶችን አሳዝኗል። ትዳር ከመሰረቱ በኋላ ለአንድ ሳምንት ብቻ አብረው ቆይተው የሙሽሪት ህይወት ግን አልፎ ተገኝቷል። የሞተችው ደግሞ በገዛ ባለቤቷ በአዲሱ ሙሽራ መሆኑ በጣም የሚያሳዝን ያደርገዋል ማለት ነው። ታሪክ የገዳዩ ሙሽራ መጨረሻስ ምን ሆነ የሚለውን ደግሞ ዝርዝሩን ሁኔታ እንመልከት። አሁን እንዴ አይናው ብቻ እኔ ስማ እኔ እሺ ምን አርገው ስማ አወልዶ ፈስ ቅዱስ ስጠኝ እሱ የኔ ነው በስነ ስርዓትና እኔ ታናደከኝ በእውነት አይናው ብቻ ኪስ ጋትቼ ነው ወክ አደርጋለሁ ከዚህ ታዲያ ምን ላድርግ እንዴ ላሳይ ቁጭ በልማ እሺ ወለት ላሳይ እንዴት ላሳየው ምን ላድርግ እየረበሸኝ ያለው ክራንቹን ያወጣብኛል እኮ የምታወሩት ሐሳብ የላችሁም አልቋል ሐሳባችሁ መቼ ስለሌላ ነገር ነው የሚያወራው ዝም በል አንተ ምን እንደሆነ ስላለባበሴ ላይ ለምን ጊዜ ተወስዳለህ ማይንዴን ኤክስፕሎት አድርግ ስታይል ማይንድ እዚያ አሁን አሁን እሱ የአልበርት አንስታይን እና የኤለን ማስክ ጭንቅላት እዚህ ጋር አለ ነው ምን አባዬ ልብሱ ምንም አይመለከትም ስለ ሐሳቡ አይመለከተውም ለምን ይመለከተዋል በቃ ቁጭ በልና ወታደር አይደለም እሺ ፕራክቲካሊ እንዲህ ያሳየው በእውነት ላሳይ ምንም ችግር የለውም ማንንም ማሳየት አይጠበቅም ስናደር ተኩሼ ባሩን ማጅት አለብኝ ከዚህ በኋላ ካልተነሳ እኔ በጥያቄዎች እዛው ቦታ ሆነህ እየተደማመጥን ማውራት ደስ ይለኛል እሻም ግን ዕውቀት ላይ ተመስርተህ ጥያቄ ጠይቀኝ አንደኛው ተራ ጥያቄ አጠይቀኝ I'm full of knowledge ተቀርቶ የማልቅ ዕውቀት አለኝ ባይ ወንዝ የሚቀዳው ምን ተምረሃል ለምሳሌ እኔ የደም ልጅ አባየው ማስተርስ 3 ማስተርስ ዲግሪ ያለው አብዮር ልጆቿን ትበላለች እኔ እንጀራ አልበላም ታውቃለህ ላንተ ስል ግን በላለሁ በጣም አቤትትን ራሴ ሄጄ መታጠብ ነበር የኔ ውድ ነው ያልከው የእግረኛው ውድ ሰው ናት እሷ ወለን ጠላታችን ድንጋይ ብላ እግዚአብሔርን እናመሰግናለን ላቱ ለተቸገሩ አስብላቸው በስጋ በዶሮ ሽንኩርት ሳይሆን በዶሮ በሰልመን አሳ በእርጎ ተካለ መልካቾቻችን የጾም ምግብ ነው ግልን ደሞ ከሰሱ እንጀራ አልበላም ብለዋል በልቷል በላቸው እግዚአብሔርን ስም እየጠርቼ ባርኬ ልብላበት በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ ተመናት ሴት ለይታ አጎረሰኝ ብላ ሚስቴ እንዳታቆርፈኝ ማጣጫ ነው ኳሊቲ ፕሎት ነው እና ሳልመን አሳ ስፖንሰር የሚያደርጉት አሉ 1 ኪሎ 15000 6000 7000 ዲ አይነት ማዕድ ኪብ አሁን ዲስታዩ ያከብ ነው ኢትዮጵያዊነት ነው ኑ እንብላ የአንድነት ምሳሌ ነው ኢትዮጵያ አብሮ መብላት እንጂ አብሮ መስራት አይችልም ዋጋ አለው ሰው ማስቀየም አልወድም ነው ብቻ ነው እንጀራ የተበላ እንዲህ አይወራም አልበላም ብሎ ጨረሰው ስሙን ታጠፋዋለህ የኔ መሰለ የከበረ ማዕድ ሐዋርያት እጅግ ያሳዝናል እጅግም ልብ ይሰብራል ተመራቂው ወጣት ለራሱ ምርቃት የተገዛው በሬ ወቅቶት ህይወቱ ማለፉ ተሰምቷል ደስታና በፈገግታ የደመቀው ቤት ባንድ ጀንበር የለቅሶና የዋይታ ድምጽ ሲሰማበት ማየት እሬት ልብ ይሰብራል በቅርቡ ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ዘርፍ በታላቅ ስኬት ተመርቆ ለነገው ህይወቱ ትልቅ ተስፋን ሰንቆ የነበረው ወንድማችን ፍስሐ አስማማው እጅግ ልብ በሚሰብር አደጋ ከዚህ ዓለም በሞት መለየቱ እጅግ በርካቶችን አሳዝኗል የነገው የሀገር ተስፋ ለቤተሰቦቹ መከታና እንዲሁም ደግሞ የብዙዎች ኩራት የነበረው ፍስሐ የፋበትን የድካሙን ፍሬ አይቶ ገና ሳይጠግብ እንዲህ በወጣትነቱ መቀጠፉ እጅግ ያማል ተስፋ የተጣለበት ወጣት ከሳምንታት በፊት ነበር የምርቃት ካባውን የደረበው ወዳጆችና ዘመድ አዝማድ የምርቃቱን ደስታ አብረውት ለማሳለፍ ከጎንደር ጋይንት ከተማ ወደ ተወለደበት አካባቢ ይዘውት አምርቶ ነበር ነገር ግን በትላንትናው ዕለት ለምርቃቱ ድግስ ተብሎ የተገዛው በሬ በድንገት ወቅቶት ህይወቱ ሊያልፍ ችሏል ወንድማችን ነፍስ ይማር ለወላጆቹ እንዲሁም ደግሞ ወዳጅ ዘመዶቹ እንዲሁም ለጓደኞቹ በሙሉ ፈጣሪ መጽናናትን ይስጥልን እኔ ስማ እኔ አያ ክሽ ብላ ስማ አወልዶ ፈስ ቅዱስ ስጠኝ እሱ የኔ ነው
አረፍ በልና በስነ ስርዓትና እኔ ታናደከኝ በእውነት አይን አውጥቼ ኪስ ከትቼ ነው ወክ አደርጋለሁ ከዚህ ታዲያ ያን ምን ላድርግ እንዴ ላሳይ ቁጭ በል ወታደረቴ ላሳይ ኧረ ቁጭ በል እውነት ላሳይ እንዴት ላሳየው ምንድነው አንቺ ግን ላርግ ቁጭ በል እየረበሸኝ ያለው እሺ እኔ እንትን ያልኩኝ ተክሌ ምንድነው ሐሳብ ይሄ ኧረ ተክሌ ተው ክራንቹን ያወጣብኛል እኮ የምታወሩት ሐሳብ የላችሁም አልቋል ሐሳባችሁ መቼ ስለዚህ ተክለ ሃይማኖትም አንተ ምን እንደሆነ ስለ አለባበሴ ላይ ለምን ጊዜ ተወስዳለህ ማይንዴን ኤክስፕሎት አድርግ ፈርታይል ማይንድ this ያ አሁን አሁን እሱ የአልበርት አንስታይን እና የኤለን ማስክ ጭንቅላት እዚህ ጋር አለ ነው ምን አሁን እኔ አንተ ስለ ልብሱ ምንም አይመለከትም ስለ ሐሳቡ አይመለከተውም ለምን ይመለከተዋል አደር አይደለም አይደለም እሺ ፕራክቲካሊ እንዲህ ያሳየው አንተ ነው ምንም ችግር የለውም ማንንም ማሳየት አይጠበቅም ስናደር ተኩሼ ባህሩን ማጀት አለብኝ ኧረ በእናትህ እንዴት ይብረድልኝ እሺ ወይ ትንሽ ቁጭ በል እኮ እንዴ እንዲበርድልህ እኮ ነው ጉድ ነው ዛሬ አሁን ቁጭ አልክ እኛ ከእናንተ ብዙ እንጠብቃለን ሁለታችሁ ኢትዮጵያ ህዝብ ሚዲያውም የግረኛ ተመልካቾች ሐሳባችሁ እኔ ክራንች አንስቶ እኮ ሊመታኝ ነው እኮ በጭራሽ ይሄ ክራንች እሱ መራ እኔ እንዴት እንዲህ ብትተኮስ እንዲህ እና ቀለዋን እንዲቀልባታለሁ አየር ላይ እርሳሷን የሰማኝ ደሜነ እግረኛው የሰማኝ እዛ እንዲህ ብትተኮስ እንዲህ ቢጀ እንዲቀልባታለሁ አየር ላይ ጥይቷን እንዲህ መልሼ ወደ አንተ ጣል አድርግልህ እሺ አሁን አንዴ ቆይ አቁሙ ታይም አውት እንነጋገር በቃ በጣም ሐሳብ ነው አይንካኝ ጭንቅላቴን ኤክስፕሎት አድርግ ቻሌንጅ በእውቀት ላይ ከዚህ በኋላ አትነሳም እርግጠኛ ነኝ አልነሳም ይኸውልህ ብርሃን በጨለማ ያበራል ጨለማው አላሸነፈው ይላል መጽሐፍ ኢንተርቪው ትገልጻለህ እኔ አልነሳም ጥያቄዎች እዛው ቦታ ሆነህ እየተደማመጥን ማውራት ደስ ይለኛል እሺ አልነሳም ግን እውቀት ላይ ተመስርተህ ጥያቄ ጠይቀኝ አንደኛው የደብተራ ጥያቄ አትጠይቀኝ እውቀት ላይ ተመስርተህ ነገር ጠይቀኝ ይገባል ኢንላይትመንት አይ አም ፉል ኦፍ ናውሌጅ ተቀርቶ የማልቅ እውቀት አለኝ እንደ አባይ ወንዝ የሚቀዳው ምን ተምረሃል ለምሳሌ እኔ የደሜ ልጅ አባባየው ማስተርስ 3 ማስተርስ ዲግሪ ያለው ማስረጃ ደግሞ እንዳትለኝ በምን በሊደርሺፕ አንደኛ በቢዝነስ አድሚኒስትሬሽን ሁለተኛ በኢኮኖሚክስ ከኢንዲራ ጋንዲ ዩኒቨርሲቲ ሊደርሺፕ ከሊድ ስታር ዩኒቨርሲቲ ከአሽላንድ አሜሪካ ካለ ዩኒቨርሲቲ ጋር በመተባበር እንደገና ደግሞ ቢዝነስ አድሚኒስትሬሽን ከሊድ ስታር ዩኒቨርሲቲ ዶክተር አብይና ከለማ መገርሳ ጋር ማስተርሳችን አንድ ላይ ተማርነው እኔ የመጀመሪያው ባች ሲሆን ክቡር ጠቅላይ ሚኒስትሩና ለማ መገርሳ ሁለተኛ ባች ናቸው መጽሔቱ እንደውም ቦርሳዬ ውስጥ መኪና ውስጥ አለ ሰው ተላክ ሄዶ ማምጣት ይችላል አንድ ላይ የተመረቀ ነው ኤፍቢያ 6 ኪሎ ግቢ 2 ዲግሪዎች አሉ በትምህርት አስተዳደር ከ6 ኪሎ ቀን የተማርኩት በግሬድ በከፍተኛ ማድረግ የተመረኩት ከ6 ኪሎ አዲስ አበባ ዩኒቨርሲቲ እንደገና ደግሞ ቢዝነስ አድሚኒስትሬሽን ከኮሜርስ አዲስ አበባ ዩኒቨርሲቲ ዲግሪ አለኝ አንድ ዲፕሎማ አለኝ ከአምቦ እርሻ ኮሌጅ በአጠቃላይ እርሻ ዲፕሎማ አለኝ የተለያዩ ሰርቲፊኬቶች ሰልጥኛለሁ እየሰማኝ ያለው አሁን አለኝ አልካቸው የቤቴ 5000 መጽሐፍ አለ እንዳንተ 3 መጽሐፍ አይደለም መረዳት አለኝ ከታሪክ ጀምሮ ከሳይንስ ጀምሮ ከቴክኖሎጂ ጀምሮ ከልቦለድ ጀምሮ ከመጽሐፍ ቅዱስ ጀምሮ ከቁርአን ጀምሮ ሁሉንም መጽሐፍ ደርድሬ ትራስ አይደለም ማረጋው ሳነብ ነው ማድረው የሆነ ጀነራል ቢሮ ውስጥ ሆኖ እኮ ነው የምትመስለው ስማ ወንጀል አለብህ ወንጀል ታለለበት እንዲህ አይነት አለባበስን የመከላከያን የተከበረውን አለባበስ ከሀገር ከተልኮ ውጪ ለብሰው የሚገኙ ምን ተልኮ አለኝ ነው ተልኮ አለ መከላከያን እሱ ሰጥቶ ነው መከላከያ ይሄን ልብሱ የመከላከያ ኢትዮጵያን አርሚ ይላል አልነግርህም ታዲያ እኔ ኢትዮጵያ ወታደር አይደለም እንዴ የኢየሱስም ወታደር ነኝ የኢትዮጵያ ወታደር ነኝ የግዴታ ስትራክቸር ውስጥ አይደለም ሀገሬን ከባንዳ ከባዳ የምጠብቅ አሸባሪን አሳድጄ የሚይዝ ህገ መንግስትን የማከብርና ማስከብር በየትኛውም ጊዜ የኢትዮጵያ ወታደር ነኝ የኢየሱስም ወታደር ነኝ ማወቅ መቻል አለብህ የኢትዮጵያ ወታደርና የኢየሱስ ወታደር ይለያያሉ ወይ ሁለቱም ነኝ ምን ልበል ይሄ የኢትዮጵያ ወታደር ነው የኢየሱስን የራስ ጉዳይ የኢትዮጵያ ወታደር ነኝ እኮ አልኩ አይ አም ዳርሚ አንተ እናትና አባት ሳይወለዱ እስኪ አሳየኝ መታወቂያህን መከላከያ ነው የሚል አሳየኝ ያን መርማሪ ፖሊስ ተውን ካሳያለሁ በሙያዬ አሁን እኔ መርማሪ ነኝ ስላንተ ላውቅና ስላንተ ልጠይቅ ነው እሺ ታልደነገጥክ ላሳየ እሺ ፎቶውን ወስዳለሁ እንዳትለኝ አይ እሺ እኔ ለየው ቢያንስ እኔ የኢትዮጵያ ወታደር ነኝ at any time at any place
እኔ መታወቂያ ላሳይ አይደለም እንዳደነግጥ። እኔ እናትና አባት ሳይዋጉ ኤርትራ ላይ ከሻቢያና ከወያኔ ጋር የተፋለምኩ ነኝ ብዬ ብልህ ብዙ ላይ ገባ ይችላል። ግዛት ይዝሚ የቱ ጋር ያለው ይሄ ፊት እኔ እኮ የሚገርመኝ ይሄ አንተ አይደለም። እሺ አምጣው አሳይ። ሌላ ላውጣልህ። ምን ነው ተከልክላው? አንተ አይደለም። ታርጌ ላሳይ እንዴ? ሌላ ላሳይ። ቆይ ይሄ እኮ በዚህ በህግ ማስከበሩ ጊዜ ተለብሶ የነበረውና በህግ ማስከበሩ ይሄ በቅርቡ ከዶክተር ከባለስልጣናት አጠገብ ፎቶ እየተነሳ ታስፈራራለህ እንዴ? አየው ለምን ለበስከ አይደል ይሰጣል እኮ አይደለም። ለምን ለበስከ አይደል እያልከኛለሁ? በምክንያት እኮ ለበስከ እያልከኝ ነው አይደል? ቆይልህ እንዲህ እኮ ቁጭ በልሽ አረፍ በል አይደለም። ለምን ለበስከ እያልከኝ ነው? ከውጭ ሀገር ዴሌጌሽን ጋር ኮፍያውን አውልቄ አረፍ በል አይደለም። ላሳይህ አረፍ አይደለም አልኩ። ምክንያታዊ ጥያቄ ነው። እንካየው ይሄው አየው ታው እዚህ ጠባብ ስቱዲዮ ዓለም ዴሌጌትስ ጋር ከጀነራሎች ጋር የተለብሼ እንድታይ ፈልጌ ነው። የለበስክበትን ህጋዊነት አስረዳ እኮ ነው የተባለው እንጂ ለብሰውማ አካል እያየው በፎቶ ታሳየኛለህ። አንተ መርማሪ ነህ፣ ፖሊስ ነህ ወይስ ፍርድ ቤት ነህ ወይስ ተመልካቾች አንድ ነገር ይግባኝ። ለብሰው ፎቶ አብረ ከባለስልጣን ጋር የተነሳው ለምተካና አርሚ ይላል። ይሄ ስማ ልቤ ግንባሬ አይታይም። ደዛ ሄደዛ ስማ ሄደዛ ሰው ላይ በትር ታነሳለህ። ህግ ላስከብርበት ነው እንደያለ ሂድ ማዛቀው ቁጭ በል። አንተ መልስ አልተመለሰልህም። እኔ እንዴት አድርጌ ላሳይ? እሺ አሁን ቁጭ በል። ምንም አይነት መልስ ለብሰው ፎቶ ታሳየኛለህ እንዴ? በአካል እኮ ለብሰህ እያየሁህ ነው። ህጋዊነትህን አረጋግጥ። መከላከያ ነህ ወይ ነው የተባልከው? አንተ ከባለስልጣናት ጋር የተከጋጠገው ሚስጥር ነው። አሁን ለምሳሌ ባስ ላይ በምገባበት ጊዜ መታወቂያ ብታሳይ ያስከፍሏል፣ ቅድሚያ ይሰጠዋል እንጂ ይሄን ተለበስክ ግን መታወቂያ ማሳየት አይጠበቅብህም። እየሰማኸኝ ነው? መከላከያ ለሆነ ነው። እየሰማኸኝ ነው ወይ? አንተ መከላከያ አይደለም። እኔ አንተን ሳቀ አደባባይ ላይ አንተ ስቶሪው አይደለም ይሄ ፒኤሙ ባለበት ጀነራል ባጫ ጀነራል ፊልድ ማርሻል የተከበሩ ፊልድ ማርሻል ብርሃኑ ጁላ ባለበት ነው ይሄን ለብሼ ነው ያለሁት። ስለዚህ ምን አፕሩቫል እንድሰጥ ነው ፈልገው? ከዚህ በለጠ ምን አፕሩቫል እንድሰጥ ነው ፈልገው? መከላከያ ሰራዊት አባል ኮሎኔል ሻምበል የሚል መታወቂያ ነው። እኔ ልብስ አላሳይም እኮ አልኩ። ይሄ ልብስ አርቲስቶች በህግ ማስከበሩ ጊዜ ለብሰው ዘፍነዋል። እሺ አርቲስት ነብረ ያዘው ወታደር ዘላይ አስፈለገ ዘየ ከአይሮፕላን ወርድና ገባላ እውነቴን ነው የምሬን ነው። ትዳር ከመሰረቱ በኋላ ለአንድ ሳምንት ብቻ አብረው ቆይተው የሙሽሪት ህይወት ግን አልፎ ተገኝቷል። ተቹ ደግሞ በገዛ ባለቤቷ በአዲሱ ሙሽራ መሆኑ በጣም የሚያሳዝን ያደርገዋል ማለት ነው። ታሪኩን ህይወቷ እንዴት ሊያልፍ ቻለ ሙሽሪት? ከዚያ በኋላ የገዳዩ ሙሽራ መጨረሻስ ምን ሆነ? እነዚህ ወጣቶች በትግራይ ክልል ጽራ ወንበርታ ወረዳ ሐይቅ መሳል ከተማ ነው ኑሯቸውን አድርገው ይህ አሳዛኝ ክስተትም በዚያው ከተማ ላይ እንደተከሰተ መረጃዎች የሚጠቁሙት። ይህ ሆነው ደግሞ ሰኔ 25 ቀን 2018 ዓ.ም ነበረ። ከሰሞኑ ማለት ነው። የገዛ ባለቤቱን የሙሽሪትን ህይወት የነጠቀው ሙሽሪት ሸዊት አረጋዊ ተብላ ነው የምትጠራው። በፎቶ ላይ እንደምትመለከቱት እንዲህ በአማረ መንገድ ፎቶአቸውን ተነስተው የጋብቻ በዓላቸውን ስነ ስርዓታቸውን አድርገው ወዳጅ ዘመድ ተሰብስባችሁ ለልጃችን ተባብለው ተመርቀው ውለዱ፣ ክበዱ፣ አንድ ላይ ኑሩ፣ አብራችሁ አርጁ፣ ተጋገዙ፣ በችግሯ ቀን ልትደርስላት በችግርሽ ቀን ሊደርስልሽ ተባብለው እንደተመረቁ ነው እንግዲህ የትኛውም የጋብቻ ስነ ስርዓት ማለት ነው። ዓለማዊም ይሁን መንፈሳዊ የሆነ የጋብቻ ስነ ስርዓት የራሱ የሆነ ቃል ኪዳን አለው። በተለይ ደግሞ በመንፈሳዊ ጋብቻ ሲሆን ከመጨረሻው ድረስ የሚያዘልቁ ቃል ኪዳኖች ይፈጸማሉ በቤተ ክርስቲያን ፊት ማለት ነው። ዓለማዊ ጋብቻም ቢሆን ወደፊት ወደ መንፈሳዊ ህይወት ይመጣሉ። ግን አሁን የሚያደርጉትን የጋብቻ ህይወታቸውን ባለማዊ መንገድም ቢሆን እንኳን እንባርክላቸው ብለው አባቶች በስፍራው ተገኝተው ቀለበታቸውን በየሃይማኖታቸው የጋብቻ ስነ ስርዓታቸውን በባህላዊ መንገድ ያከናውናሉ። ይሄ እንዲህ አይነቱ ጋብቻ እንኳን ሲከወን የራሱ የሆነ ቃል ኪዳን አለው። ሚስት ለባሏ ታማኝ ሆና ልትኖር፣ ባልም ደግሞ ሚስቱን ሊጠብቃት ችግሯ ጊዜ አብሯት ሊሆን የተለያዩ የጋብቻ መስፈርቶች ቃል የሚገባበት ጊዜ ነውና በእንደዚህ አይነት መንገድ ነበር እነዚህ ሙሽሮችም ጋብቻቸውን ያከናወኑት። ቤተሰቦቻቸው፣ ወዳጅ ዘመዶቻቸው ሁሉም በአካባቢው የነበሩ ደመቅ ባለ መንገድ ነበር የዳሯቸው ማለት ነው። ነገር ግን ጋብቻው ከተከናወነ በኋላ አብረው እንዳልነበሩ መረጃዎች ይጠቁማሉ። ጋብቻቸው የተከናወነው ሚያዝያ 19 2018 ዓ.ም ነበረ፣ ከወራት በፊት ማለት ነው። እንግዲህ ሰዎች ከተጋቡ በኋላ አብረው የማይኖሩባቸው የተለያዩ ምክንያቶች ሊኖሩ ይችላሉ። ነገሮች እስኪስተካከሉ ድረስ አብረው ላይሆኑ ይችላሉ።
ይገኛሉ። እነዚህም ወጣቶች ታዲያ ነገሮች እስኪስተካከሉበት በተለያየ ያኗኗር ዘዴ ነበር ኑሯቸውን ያደረጉት። ቅርቡ ግን ከሰኔ 25 በፊት ማለትም ከዛ አንድ ሳምንት ቀደም ብሎ ኑሯቸውን አብረው ለማድረግ በአንድ ጣሪያ በአንድ ጎጆ ስር ህይወታቸውን መስርተው ጉዟቸው ቀጠለ ማለት ነው። ነገር ግን በጣም በሚያሳዝን በጣም በሚገርም ሁኔታ ግን ይህንን የአንድነት ጉዞ ከጀመሩ አንድ ሳምንት ብቻ ከተጓዙ በኋላ ሰኔ 25 2018 ዓ.ም ምሽት ላይ በመካከላቸው ያልታሰበ ማለመግባባት ይፈጠራል። እንግዲህ አይደለም በአዲስ ባለትዳሮች ይቅርና 10 20 30 40 ዓመት አብረው በቆዩ ባለትዳሮች መካከል የተለያዩ አለመግባባቶች ግጭቶች ሊፈጠሩ ይችላሉ። አዲስ ባለትዳሮች ሲሆን ከፍ ያለ ነገር ሊኖራቸው ይችላል። እነዛን ግጭቶች በመፍታት በመወያየት በመነጋገር እየተፈቱ ወደ አንድነት ወደ መግባባት በመምጣት ነውና እነዚህ አይነት አለመግባባቶች በመካከላቸው ተፈጠሩ። እጅግ በሚያሳዝን ሁኔታ ግን ነገርየው ቀለል ባለ መንገድ አላለፈም። በመሃላቸው የገባው ሰይጣን ቀላል አልነበረም መሰለኝ። ጉዳዩ ወደ ከፋ ነገር ተሸጋገረ። ባል ሚስቱን ህይወቷን ይነጥቃል ማለት ነው። ዝርዝር የተቀመጠ ነገር የለም። የተጣሉበት ምክንያት ምንድነው? እስከ መገዳደል ድረስ ያደረሳቸው ነገር ምንድነው? ባል ሚስቱን እንዴት ገደላት? በምን አይነት መንገድ ገደላት? የሚሉት ዝርዝር ሁኔታዎች በመረጃዎቹ ላይ አልተካተቱም። ህይወቷ ግን ተቀጠፈ ማለት ነው። ይቺ ሙሽራ ገዳዩ ሙሽራ ደግሞ ከአካባቢው ወዲያውኑ ተሰወረ። ራሱን ከልሎ በአንድ ስፍራ ላይ ተደብቆ ቆየ። ሰኔ 30 2018 ዓ.ም የአካባቢው ፖሊስ ባደረገው ክትትል በቁጥጥር ስር ዋለ ማለት ነው። በምትመለከቱት መንገድ እጁ በሰንሰለት ታስሯል። ከጎኑ የተለያዩ ሰዎች አሉ። በእንዲህ አይነት ሁኔታ በቁጥጥር ስር ውሎ አሁን በህግ ስር ነው የሚገኘው ማለት ነው። ወይ መጣሽ እስኪ እጅበት እስኪ አብዮር ልጆቿን ትበላለች። እኔ እንጀራ አልበላም ታውቃለህ። ለአንተ ስል ግን በላለሁ። በጣም ይቅርታ አስታጠብኩሽ እጄ። አቤት ትትን ራሴ እጄ መታጠብ ነበር። የኔ ውድ ነው እሱ እንኳን አላደረገው። የኔ ውድ ነው ያልከው እግረኛው ውድ ሰው ናት እሷ። ተሱም ብላ በጌታ በኢየሱስ ክርስቶስ ስም ይሄን ምግብ እንበላዋለን። ጠላታችን ድንጋይ ብላ እግዚአብሔር ሆና እናመሰግንሃለን። ላጡ ለተቸገሩ አስብላቸው። ይሄን እንጀራ በስጋ በዶሮ ሽንኩርት ሳይሆን በዶሮ በሰልመን አሳ በእርጎ ተካለ ኢየሱስን በላዋለን። ጠላታችን በጠራቸው የፍስክ ምግቦች አይደለም። ይሄ ተመልካቾቻችን የጾም ምግብ ነው። ማዕድ ሐዋርያትን ያድርግልን። ደሞ ከሰሱ እንጀራ አልበላም ብለዋል። በልቷል በላቸው የእግዚአብሔርን ስም እየጠርቼ ባርኬ ልብላበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ባርክልን አባታችን። ኑ እንብላ ማዕድ ነስቲ ኢትዮጵያ ከኢትዮጵያ የወረስነው አንዱ አታብዛባት። አትችልም ይላለች ያገሬ ነች። አንድ ያጣላል ሁለት ያፋቅራል። በሞቴ ኧረ ተው በእናትህ ሴት ለይታ አጎረሰኝ ብላ ሚስቴ እንዳታቆርፈኝ። ማጣጫ ነው። ለሽሮ ከመበላ ባሬ ተደግፌ ሰልፊ እንዲህ ብነሳ ይሻለኛል። ለምን ምርጫ ነው እንግዲህ የምግብ ምርጫ ከሆነ ችግር የለም። ሽሮ አልበላም፣ ፎርፎር ያስይዛል። እንጀራ አልበላም፣ ሰካራም ያደርጋል። ከየት አምጥተው አልኮል አለ እንዴ? ሽሮ እንኳን ሽሮ ፎርፎር ያስይዝም። ቀልደኝ ነው። ሽሮ ፕሮቲን አለው ጥሩ ነው፣ ግን ዱቄት ጥሩ አይደለም። ዶክተር በሪ ዱቢሶን ሄድና አናግር። የፕራክቲካሊ ፕሩፍ የተደረገ ለምሳሌ አንደኛ በኦክሲጅንና በመልኬ ነው የምኖረው ኑሮ ስለተወደደ። ሁለተኛ ኳሊቲ ፕሮቲን ነው። እነ ሳልመን አሳ ስፖንሰር የሚያደርጉት አሉ። 1 ኪሎ 15000 6000 7000 ስፖንሰር ያርጉ። ይስማ እንዲህ አይነት ማዕድ ኪብ አሁን እንዲህ ስታዩ ያከብ ነው፣ ኢትዮጵያዊነት ነው። እንብላ የአንድነት ምሳሌ ነው። በዚህ በኩል ሰው መጣ እጁን መስደድ ነው። በዚህ በኩል ኢትዮጵያ አብሮ መብላት እንጂ አብሮ መስራት አይችልም። ዋጋ አለው። ብላ ይልሃል በሆዱ አፈር ዲቤ ብላ ይልሃል። ያልተሰራ እንዴት ይበላል ማለት እየተበላ እንዲህ አይወራም። ያዘው ያው አልበላም ብሎ ጨረሰው። አልበላም ያለውን ምግብ ስታቀርብለት ይበላል። ለኔ መሰለ የከበረ ማዕድ ሐዋርያት